የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሪዎች ማህበር የመጨረሻው ፕሬዝዳንት ከነበረው ከፕሮፌሰር ጌታቸው በጋሻው ጋራ የክፍል 4 ፕሮግራማችንን እንቀጥላለን። ጋሽ ጌታቸው ውድ ጊዜን ሰውተህ ይህንን ቃለ ምልልስ ለማካሄድ በመፍቀድ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን የሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሃል። እኔም እጅግ አመሰግናለሁ አርትስ ቴሌቪዥንና አንተንም በግል ትልቅ ክብሬን ለመግለጽ ይፈቀድልኝ። አመሰግናለሁ ጋሽ ጌታቸው። እንግዲህ ባለፈው ስለ ተማሪዎች እንቅስቃሴ በተለይም ስለ ጥላሁን ግዛው አሟሟት ላይ ብዙ ነገሮች አንስተን ተወያይተን ነበር። ወዳጄ ዘላለም ክብረት ወይንም ዞላ አንድ መጽሐፍ ሰጠኝ። ጌም ቼንጀርስ ኦፍ አይደንቲቲ ፖለቲክስ ኢን ኢትዮጵያ ለአዋጁ አዋጅ ሚሞሪ ኦፍ ዋለሊ መኮንን ኤንድ ማርታ መብራቱ 1972 ኮምፓይልድ ባይ ጌዲዮን ወልዳማኔል ይላል። በጌዲዮን ወልዳማኔል ኮምፓይልድ የሆነ መጽሐፍ ነው። ይሄ መጽሐፍ እዚህ ላይ አንዳንድ ጠቃሚ መረጃዎች አሉት። በማርች 29 2012 ዓ.ም ነው የታተመው። እዚህ ላይ አንድ ኢንትረስቲንግ ነገር ያነሳል። ባለፈው ከአንተም ጋር ስንወያይ የተማሪዎች ስትርግል እና ቻሌንጅ ይሄን ነገር ዘግበውት ከነበረ ኢትዮጵያን ሄራልድ፣ ኢትዮጵያን ቴሌቪዥን ወር ኢትዮጵያ ሬዲዮ ባለፈው የገለጽናቸው ጋዜጣዎች በሙሉ ስለሱ ያቀረቡት ነገር ምን እንደነበረ የሚገልጽ ነገር ለማየት ሞክረን ነበር። ምን አለ በሚልም አንስተን ነበር። ይህንን በሚመለከት አንድ ኢምፖርታንት ኢንፎርሜሽን እዚህ ላይ ያገኘሁት ምንድን ነው? የአዲስ አበባ ዩኒቨርሲቲ 3 students died and another 5 were wounded in a gun battle between police and students at the Haile Selassie First University in Addis Ababa on December 29th ይላል። The two sides exchanged fire when police forced their way into the main university buildings occupied by thousands of students following the slaying of a student leader, Mr. ጥላሁን ግዛው ዲሴምበር 28 ይላል። እንግዲህ በተማሪዎችና በፖሊስ መካከል የተከፈተ ተኩስ ነበር ይላል። ይህንን ተኩስ ታስታውሰዋለህ? በተማሪና በፖሊስ መካከል ተኩስ ተከፍሎ ነበር። ይሄ እንግዲህ ዲሴምበር 29 1969 ዓ.ም የወጣ የማስታወቂያ ሚኒስቴር ኮሚኒኬ ነው። በጣም አስታውሰዋለሁ። ከሰልፉ በፊት ጥላሁን የተገደለበት ምሽት ጀምሮ በቦታው ላይ ነበርኩ። ከእኩለ ሌሊት በኋላ ወደ ዶርማችን ተመልሰን እንድንተኛ ተፈቅዶልን ከዛ ደግሞ በጠዋት ወጥተን ስንሰለፍ እኔም እዛው ነበርኩኝ እና በሙሉ ይሄን ሁኔታ አውቀዋለሁ፣ ለመመስከርም እችላለሁ። ግን በጣም በሚገርም ነው አሁን ያነበብክልኝ። ማን ነው ጸሐፊው? ያን ገንባትል ጌዲዮን ወልዳማኔል ኮምፓይልድ አድርጎት ነው ከአርካይ ይመስለኛል። ገንባትል ያለው ነው። ተማሪም ታጥቆ ወታደርም ታጥቆ እየተዋጋን የጦርነት ሜዳ ነው የሚያስመስለው። አዎ በጣም ትልቅ ምስል ፕሬዘንቴሽን ነው። እኔ ያስታውሳለሁ ኤግዛክትሊ ከጠዋቱ በእኛ አቆጣጠር ያኔ 2 ሰዓት ወይም እዚህ አገር እንግዲህ 8 AM ሲባል የክብር ዘበኛ ሙሉ የጦርነት ትጥቁን ታጥቆ ልክ በሐውልቱ በኩል ባለው ሁለተኛው በር ማለት ነው ወደ ካምፐስ ወደ ግቢው ሲገባ ሁሉ እያየን ነው ያለ ነው። በእኛ በኩል እንኳን ተኩስ ልንለዋወጥ አንድ ሰባራ ሽጉጥም የያዘ የምናውቀው የለም። በእኛ በኩል የተተኮሰ ጥይት የለም። ጥይት እንዳውም የተተኮሰው ከቀኑ ከ1 ሰዓት በኋላ 7 ሰዓት በኋላ ወይ 8 ሰዓት በምትልበት ነው። ቀኑም በሙሉ ክርክርና ጭቅጭቅ እየተደረገ እኛ መዝሙራችንን መፈክሮቻችን ስንል የዋልንበት በወታደሩም በኩል የተተኮሰ ጥይት የለም።
በተማሪዎቹ በኩልም የተተኮሰ ጥይት የለም። እኔ ትዝ ይለኛል ዋለልኝ መኮንን የመጨረሻ የኔጎሽዬሽን ወይም ምንድነው ውይይት ወይንም ደግሞ እሰጥ አልሰጥ ሬሳውን ወታደሮቹን ሊወስዱ ይፈልጋሉ። እኛ ደግሞ እሱን አንሰጥም፣ እኛ ወተን ነው መቅበር ያለብን ነው የምንለው። በእንደዛ አይነት ጭቅጭቅ፣ ክርክር፣ ድርድር ነው ጊዜው ያለቀው። ከዛ ስምምነት በሚጠፋበት ጊዜ ይህንንም ለመመስከር እችላለሁ። ዋለልኝ መኮንን ክላስሩም ቢልዲንግ የሚባለው ነው። ከዛ የአርትስ ቢልዲንግ የሚባለው ነው። ትልቁ 4 ፎቅ ያለው ህንፃ ነው። ከሶስተኛው ህንፃ ላይ ወታደር ተጠንቀቅ፣ አለም፣ ተኩስ ብሎ በቃ ነገሩ ሲያልቅ ወታደሮቹን ፕሮቮክ ሊያደርግ የሚችል ነገር ነው። ይሄ የዋለልኝ ንግግር ነው። አዎ ዋለልኝ ነው። ይህን በድምፅ ማጉያ ከሶስተኛ ፎቅ ላይ የተናገረው። ከዛ በኋላ ተነስ ተኩስ አለ። አዎ በደንብ እና ያ እንደተባለ ብዙም ሳይቆይ አንድ ጥይት ትተኮሳለች። እሷም ማን ተኮሳት? ብዙ የሚባሉ ነገሮች አሉ፣ እኔ አላውቅም። እዚህ ጋር እስቲ ጋሽ ጌታቸው ለአንድ ነገር ሚኒስትሪ ኦፍ ኢንፎርሜሽን ኮሚኒኬት said that as the security forces moved into the campus, some students not only tried to obstruct the police from carrying out their duties, but opened fire on them from buildings inside the campus. The police were forced to reply with fire, and in the exchange, 3 from among the university students were killed and 5 wounded. The Ethiopian Herald reported that the cause of the trouble was the killing by an unidentified gunman of Mr. Traun, president of the Addis Ababa University Students Association. The Information Ministry communique said that Mr. Traun was shot as he was walking with 2 friends. He was rushed to a nearby hospital where doctors tried unsuccessfully to save him. Police said that later a few university students broke into the hospital, beat up the nurses and doctors, and forcibly took the remains of the student to the university. Also, December 28th, and only 15 minutes before Mr. Traun was attacked, another student, Tasfai Walde Gabriel, was stabbed in another part of the university's district. He is now in a critical condition in the hospital. The stabbed student told the police he had been attacked by a fellow student. Ahon, the Ministry of Information quoted police as saying that the 2 crimes were the work of a few university students who tried to create a situation in order to disrupt public order and security. Police said that the students refused to hand over the body to the Traun family and also obstructed police efforts to investigate the shooting. Police were later forced to take all the necessary measures in order to hand over Traun's body to his relatives. The ministry said, describing how the shooting started, the university will remain closed on order of the National Education Ministry until police have investigated it. እዚህ ላይ የኢትዮጵያ መንግስት መግለጫ በተለይም የማስታወቂያ ሚኒስቴር ዲስኢንፎርሜሽን ነው፣ ይሄ ፎልስ ሪፖርቲንግ ነው ትላለ? ሐሰት ነው። አሁን 100% የውሸት ፈጠራ ኃጢአቱን ከመንግስት ላይ ለማንሳት ያልታጠቀውን ተማሪ ዲፌንስለስ ምንም መከላከያ የሌለውን ተማሪ ወንጀለኛ አድርጎ የማቅረብ ከዛ ቀደም ብሎ ነው የተማሪውን እንቅስቃሴ ስም ለማጥፋት የውጭ እጅ ያለበት ምን ያለበት ምናምን እያሉ ሲያጥላሉ የነበሩት ይሄ ነው። እኔ በዚህ ነገር ላይ ሪሊ አንድ ነገር እስካሁን ድረስ ለመግለጽ በምሞክረው ለማድረግ ያልቻልኩት አንድ ነገር አለ። አሁን አገሪቱ ውስጥ ዛሬ ባለው ሁኔታ የኢትዮጵያ ተማሪዎችን ተጠያቂ የማድረግ ከዚህ ከግድያው ቀን በፊት ጀምሮ ነው የኃይለሥላሴ መንግስት እነ አሳምነው ገብረወልድ እነ ተፈራ የሻወርቅ ተገኘ ተሻወርቅ ሁሉም ተሰባስበው ብዙ
ይጽፉ ነበር በሄራልድ፣ በአዲስ ዘመን፣ በሬዲዮ፣ በቴሌቪዥን ተማሪውን እንቅስቃሴ የውጭ እጅ ያለበት የኢትዮጵያ ጠላቶች የሚያካሂዱት ነው እያሉ እና እንደዚህ አይነት ከመንግስት ደግሞ የሚወጣው መግለጫ ተማሪዎቹ አንሰጥ ስላሉ እኛ ተኮስንባቸው ሊል እንደማይችልም በጣም ግልጽ መሆን አለበት። አሁን ተኩሱ በተጀመረውና ጠዋት የክብር ዘበኛ ከነሙሉ ትጥቁ በገባበት ሰዓት መሃል ቢያንስ የ5 ሰዓት ልዩነት አለ። በጠዋት ነው የገቡት፣ እኛ ተሰልፈናል በዛን ጊዜ። እነሱ ከገቡ በኋላ ነው የአዲስ አበባ ሃይ ስኩል ከፍተኛ ሁለተኛ ደረጃ ትምህርት ቤት ተማሪዎች ሁሉ መግባት የጀመሩት እና ይሄ ተኩስ እስኪደረግ ድረስ ቢያንስ የ5 ሰዓት ልዩነት አለ እና ያቺ ቅድም የጠቀስኩ አንድ ጥይት ስትተኮስ ከዛ እሷ ናት ምልክት የነበረችው። ወታደሮቹ መንገዱን ከዚህ ከአንደኛው በር ከዋናው መግቢያ በር ወደ ታች ከኬኔዲ ላይብረሪ ወደ ቢልዲንግ የሚመጣው መንገድ የሚገጣጠሙበት እዛ ጋር ቀጥታ አልፎ ወደ ቤተ ክርስቲያኗ ሄዶ ከዛ በሁለተኛው በር የሚወጣው መንገድ በሙሉ ተማሪዎች ተሰልፈንበታል። የመኪና መንገዱ ክፍት ነው። ተማሪዎች ከመንገድም ወዲህ ከቢልዲንጉ በኩል እና ከዛም ደግሞ ውጪ ሜዳው መሃል ነው የተሰለፍነው። በእኛ መሃል ወታደሮች ናቸው የተሰለፉት። እነሱ በአንዴ እኛ ባልጠበቅነው ባልገመትነው ሁኔታ ብቻ ወድረው ጠመንጃቸውን ወድረው ዞረው በቃ ጎናቸው ያሉትን ተማሪዎች በሳንጃ እየወጉ መጣል። አዎ ብዙ ተማሪዎች ተጎዱ። ብዙ ተማሪዎች ተጎድተዋል። አዎ ወጉ። ከዛ ተማሪ ምንም አላደረገም። ሁሉም ወደ ኋላው ብሎ ነፍስ አውጭኝ ነው መሮጥ የጀመረው። በዛ ጊዜ ትንሽ ተማሪዎቹ ራቅ ካደረጉ የተገደሉ ተማሪዎች አሉ። ከ3 እስከ 5 ተማሪዎች ተገለዋል። የቆስለው ሆስፒታል የገቡ አሉ። እነ ይርጋ ተሰማ ለምሳሌ። ግን በተማሪ በኩል የመሸሽ እንጂ ምንም የመልስ ተኩስ የለም። የተኩስ አጸፋ አልሰጡም ነበር። ተማሪ ሬሳውን ይዞ መቅበር ነው የፈለገው ወይንስ ሲምፕሊ የተፈለገው ሬሳው የኛ መሪ የኛ ጀግና ሬሳ ነው የምንቀብረው እኛ ነን ነው። እና በዛ ላይ እንግዲህ እኛ ስሎጋን መፈክሮችን እያል መዝሙራችንን እየዘመርን ትግላችንን እያሳወቅን እሱን ለምን እንደተገደለ እየገለጽን ለመሄድ ነው። እና መንግስትም ያውቃል ይሄንን። በተማሪዎቹና በጥላሁን ግዛው ቤተሰቦች መካከል ቀብሩን በሚመለከት የተደረገ ንግግር፣ ድርድር ነበር? እኔ እሱን ላውቅ አልችልም። የጥላሁን ግዛውን ፖለቲካ የዩኒቨርሲቲው ማህበር ተማሪው ቢቀብረው ትልቅ የፖለቲካ ዜና ይሆናል። ዓለም አቀፍ የሚዲያ ድርጅቶች ይዘግቡታል፣ ኮዙ ይታወቃል ነው። በቃ የኛ እሱ ነው። እኛ ትግሉን ያራምዳል ነው። ይሄ ነገር እንግዲህ ዝም ብለን የማንንም ሬሳ አይደለም የምንሰጠው፣ የትግል መሪን ሬሳ ነው። የኛ ጀግና የኛ መሪ ሬሳ ነው። እናከብረዋለን፣ እንወደዋለን። እና እንግዲህ ይህን ነው የከለከሉን። ሲከለክሉን እኛ ምንም አቅም ያን ያህል የለንም፣ ግን እስከምንችለው ድረስ ተጋፍተናል። ዩኒቨርሲቲ ተማሪዎች በሙሉ ወደ ቤተሰቦቹ ጋር ወደ ወሎ ጠቅላይ ግዛት ሄዶ ነው እንግዲህ የተቀበረው። ኋላ እኛ በእንደዛ ከበተኑን በኋላ ሬሳውንም ምን እንዳደረጉት የት እንደወሰዱትም የምናውቀው ነገር የለም። ተማሪዎች የቀብሩን ሁኔታ አቴንድ ያደረጉ በተለይ እንግዲህ የዛን ጊዜ የቀርቡት የነበሩት እነዘሩ ክሸን፣ ብርሃነ መስቀል ረዳ፣ ዋለልኝ መኮንን እና የመሳሰሉት እነዘሩ ክሸን እና እነ ብርሃነ መስቀል በዛን ጊዜ የሉም። ዋለልኝ መኮንን ነበር። እሱ የአርትስ ቢልዲንግ 3ኛ ፎቅ ላይ ሆኖ ነው ለተማሪዎቹ ተከታታይ ንግግሮችን
ይሄ መንግስት ጨካኝ እንደሆነ ይሄው መሪያችንን እንደሚገድል ለብዙ ዓመት ተማሪዎችን ሲያስር ሲያንገላታ የነበረ መንግስት እንደሆነ ምናምን ያው አጂቴሽን ይባል የለ ቅስቀሳ እንግዲህ ያደርጋል። አዎ እና ሌሎቹም እሱ ብቻ አይደለም፣ ብዙዎች እኮ ናቸው ያኔ አንተ የነበሩ። እንደ አይ ዊትነስ በጊዜው እንደነበርከው የአይን እማኝ ምስክር ከተማሪው ወደ ክቡር ዘበኛ ወይም ከተማሪው ወደ ፖሊስ ሰራዊት አባላት የተተኮሰ የአጸፋ ምላሽ የለም? በእኔ በኩል ፈጽሞ የለም ነው የምለው። ግን አንድ ነገር ሰላዮች እኛ ኤጀንት ፕሮቮኬተርስ እንላቸዋለን። ማለት በመንግስት በኩል እየተላኩ አንዳንድ ተማሪውን ትንኮሳዎች ተመሳስለው አብረው እየተኮሱ ወደ ፖሊስ እያደረጉ ያን ሊያደርጉ ይችላሉ። አሁን ቅድም የነገርኩህ የመጀመሪያው ጥይት የተሰማችው ከየት በማን እንደተተኮሰች እስከዛሬ ድረስ አላውቅም። አይቻለው አውቃለው የሚለኝንም ተማሪ አላውቅም። ግን ተተኩሳለች። ብዙዎቻችን የምንለው እሷ ተኩስ ለወታደሮች ምልክት ኦር ትዕዛዝ፣ ትዕዛዝ ተኩሱ፣ ነች። ግደሉ፣ በትኑ የምትል ትዕዛዝ ናት በሚል ነው እኛ የምንረዳው እስከዛሬ ድረስ። ይሄ ነው ዋናው ነገር። ኤልያስ እንዳው ትንሽ አንድ ደቂቃ ብትፈቅድልኝ፣ በዛሬው ዕለት ዛሬ ላይ ቆመን የስንት ዓመት ታሪክ ነው? የ47 ዓመት ታሪክ ነው። 57 1962 ታህሳስ 19 ነው የሞተው አይደል? አዎ ልክ ነህ፣ ልክ ነህ። ታሪክ ነው። ወደኋላ እየተመለከትን ያለ ነው። ይህ በጣም በጣም የሚያሳዝነኝ የኢትዮጵያ ተማሪዎች በጀግንነት፣ በሐቀኝነት፣ በሀገር ወዳድነት፣ በህዝብ ወዳድነት የሀገራችን ሁኔታ እንዲሻሻል መነሳት ያለባቸውን ህዝባዊ ጥያቄዎች አንስተዋል። እነኛ ነገሮች ተነስተው መንግስት ጆሮ ሰጥቶ እንዲያርማቸው እንዲስተካከል። አሁን ለምሳሌ እኛ ቀዳማዊ ኃይለ ሥላሴ እንዲወርዱና ምናምን እንደሚሉ እንል እንደነበረ ነው የሚያሉት። ኢቨን የኢትዮጵያ ተማሪዎች እስከ ኮንስቲቱሽናል ሞናርኪ ለምን እንደ እንግሊዝ ለምሳሌ አይሆንም? እሳቸው እያረጁ ናቸው። ጊዜው የሚፈቅደው ራመድ ያለ ከዘመኑ ጋር ሊራመድ የሚችል የኢኮኖሚ፣ የፖለቲካ፣ ማህበራዊ ስርዓትን መዘርጋት ነው። ይህ እንግዲህ በብዙ መንገዱ ይገለጣል። በፖለቲካ ነፃነት፣ በኢኮኖሚ ነፃነት፣ በትምህርት ለህዝብ መዳረስ፣ የጤና እንክብካቤ ለህዝብ በመዳረስ፣ የዋጋ ቁጥጥሮችና የህዝብ የኑሮን እድገት የማሳደግ እነኚህን ያላነሳንበት አንድም ጊዜ የለም። ስለ ራሳችን ጥያቄም አንስተንም አናው ዳቦ እንዲሆነ ወጣችን እንዲሆነ ነው እሱ የቀረው። በዚህ ጋዜጣቸው እዚህ ጋር ግን አንድ ነገር ማንሳት ይችላል። የተማሪው እንቅስቃሴ የሚታወቀው በስር ነቀል ወይም በዚህ በራዲካላይዜሽን ነው እንጂ ኮንስቲቱሽናል ሞናርኪ እንዲሆን ህገ መንግስት ተሻሽሎ ህገ መንግስት ተቀርጾ የንጉሱ ስልጣን ተገድቦ እንደ እንግሊዝ ፓርላሜንታዊ ነገር ቢኖር ትፈልጉ ነበር ነው? ትጠይቁ ነበር ነው? በጣም በእኛ በኩል በደንብ እናስታውሳለን። ይኸውልህ እንግዲህ አንዱ የተማሪ እንቅስቃሴ ስንል በጣም ብዙ ሰዎች ናቸው እዛ ውስጥ ያሉት። አሁንም ወደዛው ነጥብ ነው የሚያመጣኝ። የተለያዩ ሀሳቦች በተለያዩ ሰዎች ይነገራሉ። ብርሃነ መስቀል ረዳ ተነስቶ የተናገረው ነገር የኢትዮጵያ ተማሪዎች አሉት እየተባለ ይጠቃለላል። ኖ፣ ያ የብርሃነ መስቀል ሀሳብ ነው። ዋለልኝ ተነስቶ የተናገረው በኢትዮጵያ ተማሪዎች ይጠቃለላል። ትክክል አይደለም። የዋለልኝ መኮንን ነው። መኮንን ቢሻው ተነስቶ ይናገራል። ይኖ የእሱ ሀሳብ ነው እንጂ የተማሪዎች አቋም ነው አይባልም። የተማሪዎች አቋም የሚባለው ይዘናቸው የምንወጣቸው መፈክሮች፣ የምናወጣቸው መግለጫዎች፣ ኦኬ፣ በየጊዜው የምናነሳቸው ግን ማንም ይሁን የሚላቸው ማንም የማይቃወሟቸውን የኢኮኖሚ፣ የፖለቲካ፣ ማህበራዊ ጥያቄዎችን አንስተናል እና ለምሳሌ መሬት ላራሹ የሚለው አንድ ነው። ግን መሬት ላራሹ ነው ያልነው እንጂ ዝርዝር አፈጻጸሙን እኛ አልተናገርንም።
የፖለቲካ መሻሻል እንላለን። ይህ ስር ነቀል የሚባለው እውነት ነው። ብዙዎች ተማሪዎች ራዲካላይዝድ ማለት ወደ ግራ መመልከት ጀምረዋል። በጣም እንደ ጥሩ ምሳሌ የምናቀርባቸው ኢቨን የሶቪየት ህብረትን አይደለም፣ በዛ ጊዜ የቻይናን ነው። ከገጠር ወደ ከተማ በሚደረግ የአርሶ አደሮች አብዮት ምናምን ይሄ እነኚህ በብዛት ይባላሉ። ግን ጋሽ ጌታቸው ይኸውልህ እነዚህ ነው ዋለልኝ መኮንን፣ እነ ጥላሁን ግዛው፣ እነ መኮንን ቢሻው፣ እነ ጥላሁን ብርሃነ መስቀል ረዳ በተማሪ ውስጥ ተማሪው እንቅስቃሴ ላይ እንደ መሪ ሊቆጠሩ የሚችሉ ተጽዕኖ ፈጣሪ የነበሩ ግለሰቦች ናቸው። የነሱ አቋም ምክንያቱም ተማሪው የነዚህን ሰዎች አቋም ሲቃወም አይታወቅም። ለምሳሌ ኢትዮጵያ የብሔር እስር ቤት ነች ብሎ በተነሳ ጊዜ በዛ ጽሁፍ በኋላ ተቃውሞ የወጣ የተማሪ እንቅስቃሴ ነበር ወይ? ምክንያቱም ተማሪው ሲባል ተጽዕኖ ፈጣሪዎቹ ናቸው እነዚህ ፖለቲካል ሊደርስ። ያኔ ፓርቲ የለውም፣ የተማሪው እንቅስቃሴ ፓርቲ የለውም። በዋስ ተደራጅቶ የራሱን የፖለቲካ ፕሮግራም ቀርጾ የሚንቀሳቀስ አልነበረም። እና ታዲያ የተማሪው እንቅስቃሴ ለዚህ ጦስ ብሎ ሌላ ሰው ይሄን ቢወቅሰው ስህተት ይሆናል ብለህ ታምናለህ? ወል እንግዲህ የማወቅና አመዛዝኖ የመፍረድ እና ጊዜውን የመረዳት ናት ኦንሊ ደግሞ የኢትዮጵያን ብቻ በአፍሪካም እና በዓለም አቀፍ ደረጃ የነበሩትን ሁኔታዎች ማገናዘብን ይጠይቃል። ግን አንድ ትውልድ የሚወክል የዛ ጊዜ ተማሪ በአጠቃላይነት የዚህን የብሔር ጥያቄ አንስቶ ሀገሪቱን ለመገነጣጠል ምናምን ኖ። የኢትዮጵያ ተማሪ ኢትዮጵያን ይወዳል። የኢትዮጵያን ገናናነት ይወዳል። ኢትዮጵያ ስትበለጥ ይከፋዋል። እነኚህን ለማሻሻልና ጥሩ መሰረታዊ እድገት በአገሪቱ እንዲኖር ይፈልጋል። ቀናኢ ነው። ለዛ ነው በእችኛዋን ልጨርስልህ። በዛ ጊዜ ግን ሁኔታውን በመጠቀም ላዘጋጇቸው ጎሳዊ ጥቅም የፖለቲካ እንቅስቃሴ የተጠቀሙ አልነበሩም ነው የምልህ። አብሶሉትሊ አይደለም። በኢትዮጵያዊነት የሚያምኑት ኢትዮጵያን ደግሞ የሚፈልጉት በኢሃፓነት በመኢሶነት ተደራጅተዋል። እነኚህ ኢትዮጵያዊነትን ነው የሚፈልጉት እንጂ ዘረኝነትን አይደለም። ይኸውልህ ዞሮ ዞሮ በዛ በተማሪው እንቅስቃሴ ውስጥ የብሔር ፖለቲካ እንዲያብብ የተማሪው እንቅስቃሴ ከፍተኛ አስተዋጽኦ አድርጓል። ይሄ መቼስ የሚካድ አይደለም። መድረኩን ከፍቶላቸዋል። በትክክል ደረጃ በትክክል ተከፍቶ እኔ እዚህ ጋር የኢትዮጵያ ተማሪዎች ትግል እና ተከታዩ የፓርቲዎች ፖለቲካ ከጥንስሱ እስከ ድፍርሱ በሚል በግዛው ዘውዱ የተጻፈ ትውልድ ያልፋል ታሪክ ይተርፋል ይላል። ምናልባት ከ1961 እስከ 1970 ዓመተ ምህረት ይላል። ታውቀው ሊሆን ይችላል። ሂስትሪ ዲፓርትመንት የነበረ ነው። አንድ ኢምፖርታንት ነገር ያነሳል። ትርክቱ አሁን በቃል ያለ ይረሳል። ወደዚህ መራራ ጣፋጭ ዘመን በመመለስ ከዝንጋዬ የተረፈውን በጥናት እያገዙ ከታሪክ ጋር እያዋዙ ተመክሮን መመዝገቡ የዋ ሊደር የማይባል ኃላፊነት ነውና ወደ ስራው ገብቻለሁ ይላል። ትርክቱ የሚለሰልሰውንም ሆነ የሚቆጠቁጠውን በየመደቡ እየለየና እየተረጎመ ለማቅረብ ጥረት አድርጓል። በዘመኑ ውስጥ ያለፍነው ሁሉ ዕዳችን ከውለታችን ጋር ሚዛን ቢገባ የትኛው እንደሚያደላ ለማመልከት ሲባልም ከሚነሱት ቁም ነገሮች ባሻገር ለምን ትውልዱ ለለውጥ ተነሳሳ፣ ወደ አመፅ ተገፋፋ፣ ጀግንነትና ጽናቱ ሳያንሰው ለምንስ ለድል ሳይበቃ ተስተጓጎለ የሚሉትን ጥያቄዎች በመንተራስ የኢትዮጵያ ታሪክ ከዘመኑ የንጉሳዊ አስተዳደር ከትውልዱ የአስተዳደግና የትምህርት ቅኝት በዓለም አካባቢ ከነበረ የፖለቲካ ድባብና ከተደረሱት መጽሐፍትም ሀሳብ ድርሞ ተወስዷል ይላል። አሁን ምንድን ነው የአሁኑ አንባቢ ለታሪክ የሚኖረው እይታ በጊዜ ጉዞ እያዘገመን ቢሆን እንደተለወጠ የቋንቋ የማህበራዊና ፖለቲካዊ ሴቶችም መቀያየራቸውን በማጤን በወቅቱ የተከሰቱትን የተለያዩ አጋጣሚዎችም ሆነ አስገዳጅ ሁኔታዎች ለማስረዳት እሞክራለሁ ይላል። ይሄ አንድ እንግዲህ የተማሪው ትግል የሚታማበት ነገር አለ። በዛ ላይ አንድ ይህን የተማሪው እንቅስቃሴ ታሪክ በሚዛን አለመጻፉ እናንተም ሚዛናዊ በሆነ መንገድ አለመጻፋችሁ የሚቃወሟችሁም ሆነ የሚደግፏችሁ የሚያስቀምጡበት መንገድ የተወሰነ ወደ ፍጥጫ እና ወደ አለመግባባት በሚወስድ ነገር ያለ ነገር ይመስለኛል። ስለዚህ የሚሻለው ነገር ምንድን ነው? የተማሪዎች እንቅስቃሴን ታሪክ ሁሉም በየፈርጁ በሚመለከተው መስመር
አስምሮት መጥቶ ሊነጋገርበት ቢችል ጥሩ አይደለም ወይ ነው። አንድ ጥያቄ በግዛው መጽሐፍ ላይ ላንሳለ። የመጨረሻ ከ1961 እስከ 1970 የነበረውን ጊዜ ስንዳስስ የ1966 አብዮትንና ቀደም ብሎ ከተጀመረው የተማሪዎች እንቅስቃሴ ጋርም ተዳብለው የመጡትን ሁለንተና ተግዳሮቶች ስንመለከት በተለያዩ አካላት ተዘውትረው የሚነሱ ጥምር ግን ተቃራኒ ጥያቄዎች እናስተውላለን። እነሱም የ1960ዎቹ ትውልድ አፍራሽ፣ ስር ነቀልና አመፀኛ ነው ወይንስ የኢትዮጵያውያንን ታሪክ፣ ህብረ ባህልና የዓለም አቀፉ ሁኔታ ውጤት እንደመሆኑ ለሀገሩ ክብርና ነፃነት የተሻለ ለውጥ ለማምጣት በመሻት የታገለ የሚሉት ናቸው። ጥያቄዎቹ ደግሞ አንድም ያለፉት ዓመታት የትግልና የጉዳት ጉዞ ካፈራው ፍሬ ጋር ሲነጻጸር አርኪ ያለመሆኑ፣ አለዚያም ዘመኑ ገና በቅጡ ስላልተፈተሸ የበለጠ ለማወቅ ሲባል የተሰነዘሩ ይመስላሉና ዘመናዊነት፣ ታሪክ፣ ህብረ ባህልና ዓለም አቀፍ ሁኔታ ከአብዮትና ከለውጥ ጋር ያላቸውን ዝምድና ባጭሩ ማየት ያስፈልጋል ይላል። በዚህ ደረጃ ላይ የእናንተ ትውልድ በተለይ የተማሪው እንቅስቃሴ የነበራችሁት ብዙ መጽሐፍ አልጻፋችሁም። አንድ ሁለተኛ፣ በጣም በግልጽነት በእውነት ብዙ ነገር አላነሳችሁም። አሁን ያለው ትውልድ እናንተ የጎሳ ፖለቲካ እንዲስፋፋ አድርጋችኋል። ንጉሱ ላይ ያላግባብ አመጻችኋል። መሬት ላራሹን በቃ የገበሬ የጥያቄ ቀስቅሳችሁ ከመፈክር ያለፈ ነገር ሳትሰሩ እድሉን ለደርግ ሰጥታችሁ ከፊት አውራሪ ከልዕልት ተናኘ ወርቅ ከልዑል አልጋ ወራሽ ምናምን ወደ ደርግ የእርሻ ሰብል ድርጅት ወሰዳችሁት እያሉ ያሟችኋል፣ ይወቅሷችኋል። ይሄ እኮ ነገር የእናንተ ያለመስራት ውጤት አይደለም ወይ ጋሽ ጌታቸው? ሪሊ ከሞላ ጎደል ይሄን ክሪቲክ ወይም ግምገማ ወይንም ደግሞ ወቀሳ እቀበላለሁ። በትክክል በሚገባው ደረጃ የኢትዮጵያ ተማሪዎችን እንቅስቃሴ ዲፌንድ ወይም በመከላከል ብዙ አልጻፍንም ይሆናል። ይህንንም ደግሞ ለማድረግ ከሚችሉት ከመጀመሪያዎቹ መሪዎች ብዙ አስተዋጽኦ ያላቸው ተዋናዮች ብዙዎቹ ዛሬ በሕይወት የሉም፣ የሙት ተወቃሾች ናቸው። ራሳቸውንም ለመከላከል ያቀረቧቸውን ሀሳቦች ምን አስበው እንደሆነ ለመግለጽም የማይችሉባቸው ናቸው። ይታይ እኔ የመጨረሻው ነኝ። የተማሪ እንቅስቃሴ ከኔ በፊት ብዙ ዓመት አሳልፏል። እኔ ከ9 ዓመቱ በኋላ ነው የመጣሁት ማለት ነው። ዛሬ እኔ እንደዚህ ዲፌንድ በማደርግበት ጊዜ በቦታው ላይ ነበርኩ ብዬ የምለው በቅርብ የነበሩትን ነው እንጂ ከዛ በፊት የነበሩትንም ብዙ ለመግለጽ አልችልም። አሁን ቅድም ስጠቅሳቸው የነበሩት የተማሪው እንቅስቃሴ መሪዎች ዛሬ በሕይወት የሉም። የሚገርመው ብዙዎቹ የተገደሉት በደርግ ነው። ይህንኝኑ የተማሪው እንቅስቃሴ ግራ ሆኖ እንዲህ አደረገ ሲል ያንን ወስዶ ተማሪውን የጨፈጨፈው ደርግ ነው። ከዛ ቀጥሎ ደግሞ አሁን የጎሳ ፖለቲካን አምጥቶ ኢትዮጵያን ለነኚህ ዳረገ ብሎ ተማሪውንና ከዛ የተከተሉትን ያፓንና አይዶኖ መኢሶንን የሚወቅሱ እንደሆን አላውቅም። ግን በነዛም የተጨፈጨፉት እነኚህም የተጨፈጨፉት በወያኔ ነው የዘር ድርጅቶች እና እነ ኢሃፓ እነ መኢሶን ይሄ ዴሞክራሲያዊ ሰላማዊና ዴሞክራሲያዊ በሆነ መንገድ ሊፈታ የሚችል አለ ለሚባለው ጭቆና ኖረም አልኖረም የኢኮኖሚ እኩልነት ባለመኖሩ የተደላደለ የኢኮኖሚ ፓርቲሲፔሽን ተሳትፎ ባለመኖሩ የመጡ እኛ የመደብ ችግሮች ናቸው የምንለው፣ እነሱ የጎሳ ችግር ነው የሚሉት። እኛ በነበረው የኢኮኖሚ ጉዳት አማራውም የተጎዳ ነው የምንለው። ኦኬ ዲስፓይት ዳት ያለ ይሄንን ሁሉ እየተከራከር ግን ያለው የብሔር ጭቆና ነው ምናምን ሲሉ ፋይን ይሁን፣ የብሔር ይሁን፣ የሃይማኖት ይሁን፣ የጾታ ይሁን፣ የምንም ጭቆና ለዛ መፍትሄው የመደብ ትግል ነው።
እነኚህን ከልካይ የሆኑትን ሁኔታዎች አስወግዶ ሁሉንም እኩል ሊያሳትፍ የሚችለው ሰው በሰውነቱ እንጂ በብሔሩ፣ በሃይማኖቱ፣ በጾታው የማይለይበትን ስርዓት እንፍጠር ብሎ ነው የተከራከረው። ብዙ የኢትዮጵያ ተማሪዎች ፖዚሽን ይሄ ነው እና በዚህ ግን ውስጥ እኮ ደግሞ ጋሽ ጌታቸው የአማራው ይኸውልህ ተሳትፎም ከፍተኛ ነው። ይኸውልህ አሁን እኮ አንዱ ጥያቄ ምን መሰለህ፣ ያኔ ከአጠቃላይ የህዝቡ ቁጥር አንጻር ሲታይ የተወሰነ ሺህ ተማሪዎች በቀዳማዊ ኃይለሥላሴ ዩኒቨርሲቲ፣ በአለማያ ሜይ ቢ ጎንደር ኦር ደግሞ ህንፃ ኮሌጅ ያሉ ተማሪዎች አሉ፣ ውስን ናቸው። ተማሪዎች ይሄንን የብሔር ጥያቄ ትግል ኢትዮጵያ ቅድም እንዳልኩት የብሔር ብሔረሰቦች እስር ቤት ነች ተብሎ ሲወጣ ያ ጽሁፍ ፖፕላር ሆኖ አሁንም ድረስ እንደ ማኒፌስቶ የሚገለጸውን ጽሁፍ ተቃውሞ እየወጣ የለም። ፓርቲኩላርሊ ለምሳሌ የአንተ ድርጅት ኢህአፓ ይሄንን ነገር ተቃውሞት ነበር ወይ? አንተ የመጨረሻው የዩኒቨርሲቲው ማህበር ፕሬዚዳንት ነበርክ። ልሳናችሁ ላይ ተጽፎ ነበር ወይ ይሄንን ተቃውሞ? አሁን አንዱ ነገር ከስፔኩሌሽን ወጥተን ከግምት እይታ ኢማጂንድ ከሆነው አናሊሲስ ወጥተን መሬት በነበረው ነገር ላይ ስንነጋገር ይሄ ተደርጎ ነበር ወይ ነው። አንደኛው ሳይድ የመደብ ጥያቄ ነው፣ አንደኛው ሳይድ የብሔር ጭቆናና የመደብ ጭቆና ነው ያለው። ሁለቱ ናቸው። ይሄን እናንተ ተቃውማችሁት ነበር ወይ? እኔ በደንብ አስታውሳለሁ። በአሁኑ ጊዜ በኢትዮጵያ ያለው ችግር የብሔር ነው ወይስ የመደብ ነው በሚለው አብዛኛው እኔ የነበርኩበት ወገን የመደብ ችግር ነው። እነኛ የተባሉትም የብሔር፣ የሃይማኖት፣ የምናምን ጭቆናዎችም የሚባሉ ሰከንደሪ ናቸው። አንተ የነበርክበት ወገን የተማሪው ማህበር እንቅስቃሴ ማለት ነው? አዎ እንጂ ሌላው ወገን ኦኬ፣ በወገን ተከፋፍላችሁ ነበር? ናዳማ ያን ያህል አየ። በተለይ ደግሞ የኔ ጊዜ በጣም አስቸጋሪ ነበር። አብዮት ፈንድቷል፣ ወታደር ተነስቷል። በህቡ ፓርቲዎች፣ ድርጅቶች ተቋቁመዋል እኮ 66 ዓመተ ምህረት ላይ አንደርግራውንድ ነው የሚሰሩት። እኔ እንደውም ችግር ነው ክላንደስታይን የሆኑ ኦርጋናይዜሽኖች ተከፍተዋል፣ ተጀምረዋል። እና በጣም እኔ በጣም ቀጭን መንገድ ላይ ነው የምሄደው የነበረው። ይሄ የተማሪዎች እንቅስቃሴ አቋም ነው ወይስ የፖለቲካ ፓርቲ ነው? ምንም ነገር በምልበት ጊዜ አሁን እንደ ኒውዮርክ ታይምስ፣ እንደ አፍሪካ ማጋዝን ጌታቸው በጋሻው የተማሪዎች ማህበር ኮሚኒስት ፓርቲ በኢትዮጵያ ውስጥ እንዲታወጅ ጥሪ አድርጓል ብሎ ይወጣል። ፓርቲ ሰዎች ወጥቶ ነበር። በስንት ዓመተ ምህረት እትሙ ነው? ለምሳሌ ኖቬምበር 1974 ዓመተ ምህረት ኒውዮርክ ታይምስ ጽፎት ነበር። ኒውዮርክ ታይምስ ጽፎታል። አፍሪካን ምንድነው አፍሪካን ማጋዚን የሚል ነበር። በዛ ላይ እኔና አቦማ ምትኩ ሁሉ ከነ ፎቶግራፋችን ብዙ ረጅም፣ እኔ አቦማ፣ ከዛ አማን አንዶም፣ ከዛ የደርግ ወኪል ማን ወልዴ የሚባል እንደዚህ በብዛት ያወጡ ነበር። እና አፍሪካን ነው ይሄን የጻፈው። ኢንትረስት ስላደረገኝ ነው፣ አላውቀውም። ለኮሚኒስት ፓርቲ መታወጅ ጥሪ አድርጓል የሚለውን ያወጣው ኒውዮርክ ታይምስ ነው። ኦኬ፣ አንተ የዛን ጊዜ ጥሪ አድርገህ ነበር የኮሚኒስት ፓርቲ ምስረታ? የኮሚኒስት ፓርቲ አላልኩም። የፖለቲካ ፓርቲዎች ይፈቀዱ፣ ህጋዊ ይሁኑ፣ ይደራጁ የሚል ፖፑለር ጥያቄ ነውና እሱን እላለሁ። ይሄ በ1974 ዓመተ ምህረት ነው። በ1974 ያንን እላለሁ። ስለዚህ ኒውዮርክ ታይምስ ከየት አምጥቶ ነው? አንተ የፖለቲካ ፓርቲ ብዙ ጊዜ ፕሬስ ኮንፈረንስ እሰጣለሁ፣ ይመጣሉ። ብዙ ነገር ለማግኘት ዩኒቨርሲቲ ነው የሚመጡት እና በጋራም ሆነው በሰፊው ፕሬስ ኮንፈረንስ ይሰጣል። ፕሬዚዳንት ሆነ ፕሬስ ኮንፈረንስ ሰጥ። ያኔ የኒውዮርክ ታይምስ ኮረስፖንደንት አዲስ አበባ ነበር። ያ የነሱ የብዙ የሌሞንድ የኒውዮርክ ታይምስ ያኔ እኮ አብዮት እየተካሄደ ነው። ደርግም እኮ በዛን ጊዜ እየተንቀሳቀሰ ነው፣ እየሰራ ነው። ስለዚህ ከሰኔ 21 1966 ዓመተ ምህረት በኋላ ማለት ነው። ደርግ ኦፊሻል የተቋቋመው ሰኔ 21 ነው።
ወይንስ በእንዳልካቸው መኮንን በእንዳልካቸው መኮንን ካቢኔ ጊዜ? ዩር ራይት። ግን ስልጣን ከያዘን በኋላ ነው ይሄኛው። አሁን ይሄ ከመስከረም 2 በኋላ ማለት ነው በኋላ ነው። 1967 እኔ አይ ሪሜምበር የኒውዮርክ ታይምሱ የወጣው እና ተማሪዎች በብዛት መጥተውም ብዙ ጥያቄ የጠየቁኝ ጊዜ ነበር። ያ ኖቬምበር ውስጥ እንደነበር አርካይቭ አሜሪካን ሀገር ከመጣ በኋላ የኒውዮርክ ታይምስን አርካይቭ ለማግኘት ጥረት አድርገህ ነበር? እንዲያውም ወይንስ እንደዛን ዘመን እንዳለፈ ታሪክ ኮፒውን ድሮ አግኝቼ ነበር። አሁንም አይ ቲንክ በደንብ ጉግል ቢደረግ ይገኛል። የዛ ጊዜ ኒውዮርክ ታይምስ ኖቬምበር ላይ ነው አልከኝ። ከመስከረም 2 በኋላ ከተለያየ አንድ ከአሜሪካን እና ከአፍሪካ ሜጋዚን እና ኒውዮርክ ታይምስ ያኔ የሰጡትን ነገር በመመልከት የኢትዮጵያ አብዮትና የተማሪዎች እንቅስቃሴና አንተ ያቀረብከው ጥያቄ ወይም እናንተ የምታነሱት ነገር ከአሜሪካን ካፒታሊስት ስርዓት ጋዜጠኞች ጋር እና ከቀረው ጋር ያለውን ልዩነት ማየት ኢንትረስት ያደርጋል ብዬ ስለማስብ ነው። ኢንትረስት በጣም እሺ፣ እሱም ፈልጌ እልክልሃለሁ። እሺ፣ በጣም ጥሩ። እሺ፣ ስለዚህ ምንድነው ብቻ ለማለት የፈለግኩት ነው የተረጋጋም ረጋ ያለ ደርዝ ያለው መሰረት የያዘ ክርክር ለማድረግም ጊዜውም ያልነበረበት በተለይ በአመራር ላይ የነበርነው በሁሉ በኩል ስንዋከብ የነበረበት ጊዜ ነው እና እነኚህን ውይይቶች ልክ ዛሬ በተዝናና ሁኔታ ለመነጋገር እንደምንችል አይነት አድርገን ልንወስደው አንችልም። ምንድነው የሚያስፈልገው? ያስታውቃል። ያኔ አሁን ምንድን ነው ይሄ የእናንተን የነበረው ምልከታና ትውስታን ለታሪክ የማስቀመጥ አካል ነው ይሄ። ሌላ ሰው ደግሞ በዚህ ላይ የራሱ አስተያየት ሊኖረው ይችላል። እና ዋናው አሁን የሚጠቅመው ብዬ የማስበው አገራችንና ሕዝባችን በጣም ትልቅ ችግር ላይ ናቸው። እኔ ላረጋግጥ የምፈልገው አንድ ነገር ልንገርህ። የዚህ ፕሮግራም ዋና ዓላማ አሁን ያለፉትን ነገሮቻችን በደንብ ካልተረዳን የአሁኑን ሁኔታ መተንተን አንችልም በሚል አሁን አንተ እንደ ቀድሞ የዩኒቨርሲቲ የመጨረሻው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሪዎች ማህበር ፕሬዚደንት ነው የምጠይቅህ። አሁን ያንተን አይ ዊትነስ ኢንካውንተር ያኔ የነበርክበትን አንተ በቀጥታ የተሳተፍክበትን ነገር ነው የተማሪውን እንቅስቃሴ ታሪክ ለመዘገብ የሞከረው ከተለያዩ ሰዎች ጋር የዚህንም ደራሲ ለማግኘት ጥረት እያረኩ ነው። ያኔ የነበረ ተሰባስቦ ለወደፊት የፖለቲካል ሳይንስ፣ ሳይኪዮሎጂ፣ ሶሲዮሎጂ አይነት የትምህርት ዘርፎች ታሪክ ላይ የሚያጠሩ ልጆች መረጃውን ከሆርስ ፍሮም ዚ ሆርስስ ማውዝ የሚባለውን ለማግኘት ነው። ይሄ መጀመሪያው ነገር። ሁለተኛው ነገር ከተማሪ እንቅስቃሴ አሁን አንተ ወደ ትግል ገብተሃል። ከተማሪ ፕሬዚዳንትነት ቀጥለ በፓርቲ ፖለቲካ ውስጥ ዲማንድ ታደርገው የነበረው የቆምክለት የተሰለፍክበት ዓላማ ወደ ኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባልነት ቀላቅሎሃል። እንዴት ኢህአፓ ሆንክ? እሺ፣ እንዴት ኢህአፓ ሆንኩኝ? የራሴ ቡድን ነበረኝ። እኔም ለተማሪዎች ፕሬዝደንትነት ለመመረጥ የቻልኩት የራሴ ቡድን ስለነበረና ኦርጋናይዝ እያደረገን አክቹዋሊ በተማሪነት ብቻ አይደለም፣ የባቡር ሀዲዱን ተከትለን እስከ መርቲ መተሐራ ድረስ ሴሎችን ከአዲስ አበባ አቃቂ ኢንዶ ቴክስታይል፣ ከዛ ደብረ ዘይት ኤርፎርስ፣ ከዛ ወደ ወንጂ ሸዋ ምናምን ኢንዶ ቴክስታይል እና ሴሎችን እያበጀን እየተደራጀን ነበር። በድርጅት ደረጃ በዛ በአስተሳሰብ ደረጃ ያው ግራ ዘመም በአዲሱ ዴሞክራሲያዊ አብዮት በኒው ዴሞክራቲክ ሬቮሉሽን ኤንዲአር የገበሬው የሰራተኛው የንዑስ ከበርቴውና ብሔራዊ ከበርቴው አላያንስ በእንደዛ እንፈጥራለን ብለን እንሰራ ነበር እና ብዙ ነገሮችን እንግዲህ እየተወያየን እያለ በመሃሉ ጥሪ ይደርሰናል። ሌሎች በዛን ጊዜ ኤግዛክትሊ 11 ቡድኖች ነበሩ። እኔ በነበርኩበት ጊዜ በዛ
እና እነኚህ 11ዱ የጥናት ክበቦች እንበላቸው ወይም ኢንትረስት ግሩፕ ነው የምንላቸው የነበሩት ግማሹ ላባደር ይኸው አብዮት ቡድን የነጌታቸው ማሩ ቡድን መጣ። ከዛ ኢኮፓ የሚል የነ አሰፋ መንገሻ እንደሻው የአሰፋ እንደሻው የነ ዳዊት ዮሐንስ ቡድን ሎ ስኩል እዚህ ጋር ባለፈውም አንስቼው ነበር። ያሬድ ጥበቡን ኢንተርቪው ሳደረገው ኢህአፓ ነው ዳዊት ዮሐንስን ኢኮፓ ነው ብሎ ያስወራበት እንጂ ኢኮፓ አይደለም ይላል ያሬድ። እንግዲህ በድምፅ በኢንተርቪው ስላገኝ አይ በዚህ ላይ እገሌ ነው ትክክል አይደለም ለማለትም አይቻልም፣ በግምት ነው። ግን በዛ ያንተ የዳዊት ዮሐንስ የኢኮፓ አባል መሆኑን ማስረጃ ምንድን ነው? ማስረጃ ከራሱ ከዳዊት ጋር ያደረኩት ንግግር ነው። እኔና ዳዊት በጣም እንተዋወቃለን። እኩያዬ ነው። ኢኮፓ ነኝ ያለህ ዳዊት ዮሐንስ ኢኮፓ አይደለም ያለኝ ከነማን ጋር እንደሚሰራ በሚነግረኝ እኔ ኮንክሉድ ያደረግኩት ኢኮፓ እንደሆነ ነው። ጠባዊ ቀይ ባንዲራ ማለት ነው። ቀይ ባንዲራ ኢኮፓ ነው እና እንደዛ እንደሆነ ነው። ያ ደግሞ ዋና መሰረታቸው የነሱ ደግሞ ሎ ስኩል ነው እዛ ዩኒቨርሲቲ ውስጥ እና ዋና አደራጃቸው ደግሞ አሰፋ እንደሻው ነው። ከእሱም ጋር ጥሩ አግባብ ያለኝ የማከብረው ሰው ነው። ዳዊት ጋር ገነና አሰፋስ ገነነው እኔ ገነነውን ያኔ አላውቀውም፣ ኋላ ነው ያው ገነነው ትንሻችን ነው ይመስለኛል ታናሻችን ነው እና ኋላ ነው ያወቅኩት። ያውም እዚህ ሀገር ነው ማለት ነው። እና ብቻ የእኛ ቡድን ቆጥሮ የሚያውቃቸው 11 ኢንትረስት ግሩፕስ አሉ። ኦኬ ከዛ ውስጥ ያው እየተሞካከርን ረክሩት ለመመልመል እንሞክራለን። አንዱን ወደ ራስ አንዱ ወደ የራሳችን ለመሳብ በእንደዛ ላይ እያለን አይ ቲንክ ጠንክሮ የወጣው በኢህአፓ ውስጥ የዴሞክራሲያዊ ግሩፕ የምንለው ነው። ከነኛ ግሩፖች እና ቀደምቶች ደግሞ ከኛ በላይ የሆኑት ናቸው። እነ ጸጋዬ ገብረመድህን፣ እነ ዳዊት ስዩም፣ ጸሎተ ሕዝቅያስ፣ ይርጋ ተሰማ፣ ገብሩ ገብረወልድ፣ ገብሩ መርሻ እሱ ገብረወልድም አሉ። ገብሩ ገብረወልድ አሁን በቅርብ ጊዜ አረፈ። ያሳዝናል። እና እነሱ ሲኒየሮቻችን ናቸው እና እነሱ ከኛ በበለጠ ብዙ አባልና ኃይል አላቸው። እኛ ደግሞ እነሱን ትንሽ ጥርጣሬ ያለን ወደ ንዑስ ከበርቴነት በጣም እየሄዱ ነው። ስራ ለመያዝና ጥሩ ደመወዝ ለማግኘት የሚፈልጉ ናቸው ብለን ትምህርት ቤትም ውስጥ የተለያየ ነው። በዛ ነው እንደውም በዛ በኩል አሁን ለምሳሌ ከጌታቸው ማሩ ጋር ነው ሞር የኔ ቡድን የሚቀራረበው የነበረው። ግን የዲሲፕሊን ጉዳዮች ብርሃኔስ የነሱ አብዮትስ? ዮሐንስ ብርሃኔ ደግሞ ራሱን የቻለ ሌላ ግሩፕ ነው። ያው በመምህራን በኩል እሱን ለመቅረብ ትንሽ ለእኛ ለምን እንደቸገረን አላውቅም። ግን በደግ ነው የምንመለከተው። ጥሩ ነው፣ ኤሎከንት ነው፣ ጥሩ ተናጋሪ ነው፣ እንግሊዝኛው ጥሩ ነው። ካልቸራሊ በባህልም ትንሽ ላቅ ያለ ነው እሱ። ምን ማለት ነው? ካልቸራሊ ላቅ ያለ ነው ማለት ዘመናዊ ነው? አዎ ዘመናዊ ነው። እንግሊዝኛ ዘፈኖችን ለምሳሌ ከሬከርዱ ጋር የሚዘፍን ሰው አራዳ ነው። ኦኬ እንደዛ ነው። እንደዚህ ጣል ስናደርግ ጥሩ ነው ጨዋታ በመሃል እና ኤኒሃው እኔ ከቡድኔ ጋር እየሰራሁ እያለሁ
ብርሃኔ ኢያሱ የሚባል በተማሪው እንቅስቃሴ በጣም የታወቀ ኢንጂነሪንግ የነበረ ግን ስኮላርሺፕ አግኝቶ ወደ ራሻ ሄዶ ይመስለኛል በአንድ ወር በሁለት ዓመት ውስጥ ነው የተመለሰው። ኋላ ላይ ስረዳ በቡድኑ ኢህአፓን በመሰረተው ቡድን ታዞ ነው የተመለሰው። እንደተመለሰ ቀጥታ እኔን አገኘኝ። በቡድናችን በኩል ደግሞ እኔ አሁን የተማሪዎቹ ፕሬዚደንት ስለሆንኩኝ እንግዲህ ከቡድናችን ውስጥ የምታወቀው ነው ይለኝና እኔን ኮንታክት አደረገኝ እና ኮንታክት ሲያደርገኝ ኦኬ እሺ የራሴ ቡድን አለ እኛ ተነጋግረንበት እንመልሳለን ስል ጠየቀኝ። ቡድንህን ላነጋግር ይችላለሁ ብሎ እሺ አገናኘሁት። ከዛ በእኛ በኩል እንግዲህ በእኔና በብርሃኔ መሃል ግንኙነት ተመሰረተ። ወደድ ነው ያንን በእንደዛ ነው። ከዛ ሁኔታው በደርግ ጊዜም ስለነበረ ደርግ ወደ እኔ ላይ ዶክተር እሼቱ ጮሌን አሰረ ከመምህራን ማህበር። አሁን ለሱ ትልቁ ችግር የኢትዮጵያ ተማሪዎች ጉዳይ ነው። የዩኒቨርሲቲ ተማሪዎች ማህበርን ማፍረስ ፈለገ። ለዛ ከአናቱ መጀመር ፈለገን፣ ለማሰር ፈለገ። ኢንፎርሜሽኑ ከደርግ ውስጥ መጣለን እኔን ለመያዝ እንደወሰኑ። በዛን ጊዜ እንግዲህ እኛም ተሰብስበን ውሳኔ ተደረገ። ብርሃኔም ባለበት እና እኔ ዞር እንድልና ሌላ ሰው የኔም ቡድን ወክሎ ኢህአፓን ከሚመሰርተው ግሩፕ ጋር ግንኙነቱ ተቀጠለ። እንግዲህ ይሄ ነው ዘመቻ ሊደረግ ሊካሄድ ገደማ ከነ ኮሎኔል ብርሃኑ ባይ ጋር ኦር ከዶክተር ኃይለ ገብርኤል ዳኜ ጋር ትምህርት ሚኒስቴር ተገናኝተው የመወያየት እድሉ ነበረ? አግኝታቸው ነበር? ምን ነበር ከኮሎኔል ብርሃኑ ባይህ ጋር አብሮ የነበረው? ሌላ ዶክተር ሽመልስ ማዘንጊያ እንግዲህ የኢሰፓ የርዕዮተ ዓለም መምሪያ ኃላፊ የነበረው ከእሱ ጋር በድርጅታችሁ ሁለታችሁም ኢህአፓ ነበራችሁ? ከኔ ጋር በኢህአፓነት አልተዋወቅንም። ኋላ ግን በኢህአፓ ውስጥ እኔ ነኝ ተባብላ አትገናኝም። ከሴል ከአንተ ሴል ውጭ ከሆነ አትገናኝም፣ አትነጋገርም። ወረቀት ለመበተን በዶክተር ሽመልስ ማዘንጊያ ሬኖ ፎር መኪና አብራችሁ ስትሄዱ ማለት የመቀራረብ ነገር እንዳላችሁ? አዎ ተወዳድረን እና ተወቃቅሰንም ተወዳድረን ትንሽ ተቧቅሰንም ቢሆን ሪሊ ጥሩ ጓደኞች ነው የነበርነው እኔ እስከወጣ ድረስ። እና ተቧቅሰን ማለት ፊዚካል ነው በሀሳብ ነው? አይ በሀሳብ ነው፣ በሀሳብ ነው እንጂ አይ በዛን ጊዜ ሪሊ ዛሬ ካለው በጣም ጨዋዎች ነን። ፊዚካሊ አንደባደብም፣ መጥፎ ስድብም አንሰዳደብም። በሀሳብ ደረጃ እንጋጫለን። ፖለሚክስ እንደ ስድብ እንደዛ ነው የሚወስዱት እንጂ አይደለም። በጨዋ ደረጃ የሀሳብ ልዩነቶችን ይኖረናል። ሪሊ ከአቶ ሽመልስ ጋርም ያን ያህል ያጋጨን ነገር የለም። በእርግጥ የአካሄድ ልዩነት ነበረን። እኔ ቦይኮት የሚባለውን ሳከብር እሳቸው አላከበሩም። ያጎዳቸው በምርጫው ላይ እና ኤኒያው እንደዛ ሲሆን አሁን ያነሳልኝን የሻለቃ ብርሃኑ ባዬ እዛ እንዲያውም ከዩኒቨርሲቲ ውስጥ እኛ ስብሰባም ላይ እያለን ነው እኔና አቦማ ምትኩን ዋና ጸሐፊውን ከማህበሩ ጽህፈት ቤት መጥተው ወታደሮች ወሰዱን። ግን አት ሴም ታይም በዛው ጊዜ ደግሞ የዩኒቨርሲቲው ፕሬዚደንት ሆነው ተኪ ሆነው ያገለግሉ የነበሩት ያኔ ዶክተር ሀብቴ ነበሩ። ከዛ ዶክተር ኃይለ ገብርኤል ዳኜ ሆኑ መስሎኝ። የትምህርት ሚኒስቴር ነው የሆኑት እሳቸው። ዶክተር ኃይለ ገብርኤል ዳኜ የኔ አስተማሪ ነበሩ። ዶክተር አክሊሉ ሀብቴን ማን ነው ሪፕሌስ ያደረጋቸው?
አዎ እሳቸው ናቸው። ቋም ስማቸውም እንዳይጠፋኝ እንዲሁ ጥሩ ሰው ነበሩ። ዶክተር ኃይሌ ወልደ ሚካኤል ናቸው? ኃይሌ ወልደ ሚካኤል አይደሉም። ኃይለ ገብርኤል ዳኛ አይደሉም? ኃይለ ገብርኤል ዳኜ የትምህርት ሚኒስቴር ነው የነበሩት። ተፈሪ ናቸው ማን? እኔም ስላረጀው እየረሳው እየመጣው ነው ማለት ነው። እና እሳቸው መጡ። ከዛ ከትምህርት ከዩኒቨርሲቲው ፕሬዚደንት ነው የነበሩት እና የተማሪዎቹ ፕሬዚደንት እና ዋና ጸሐፊ ሆነን ትምህርት ቤት ተወሰድን እና ስንወሰድ ገባን። ቁጭ አለን ስንል ያ ሻለቃ ብርሃኑ ባዬ አሉ። ከአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ይመስለኛል ዶክተር በዛብህ ማን ናቸው? አሁን በቅርብ ጊዜ ነው ያረፉት። እሳቸው በዛብህ ታደሰ ወር ታደሰ በዛብህ የኢትዮጵያ ዩኒቨርሲቲ መምህራን ፎረም ደግሞ እሼቱ ጮሌ ነበር እና ገብተን ሻለቃ ብርሃኑ ባዬ ስለዚህ ስለ ህብረት እድገት በህብረት እሱ ታውጇል። ህግ ነው እሱ። እሱን ለማስፈጸም አሁን ዩኒቨርሲቲውም ይዘጋል፣ ተማሪዎች ይሄዳሉ እና እንደዚህ ብለውናል። እናውቃለን፣ አዋጁን ሰምተናል። ግን ያኔ የዩኒቨርሲቲ ላስታውስ ነው ያኔ ዩኒቨርሲቲ ፕሬዚዳንት የነበሩት አብረዋችሁ የሄዱት ዶክተር ታዬ ጉልላት ናቸው። ኤግዛክትሊ ትክክል። በኋላ የከፍተኛ ትምህርት ኮሚሽን ኮሚሽነር የነበሩት። ኦኬ ያ ዩ ራይት። ታዬ ጉልላት ናቸው። 1974 እስከ 1977 በፈረንጅ የዩኒቨርሲቲው ሶስተኛ ፕሬዚዳንት ነበሩ። እሳቸው ናቸው። ደግ ሰው ናቸው። ሪሊ በጣም የሚቀኑኝ ሰው ነበሩ። ለመነጋገር ትችላለህ፣ ለታስረዳት ይሰሙሃል፣ እሳቸውም ይገልጻሉ። እና ደግሞ እንዲሁ ምግባራቸው ስነ ምግባራቸው ለውይይት የሚጋብዝህ ነው። ይሄ ቤዚክሊ በተማሪዎች እና በዩኒቨርሲቲው አስተዳደር መሀል ጦርነት ነው። ኦኬ የመቃወም እና ያለ መግባባት እነሱ የማዘዝ እኛም ማለት አይነት አቲቲዩድ ነው ወይም አመለካከት ነው ያለው። ግን ከእሳቸው ጋር ደህና ነበር እና በዛን ጊዜ ሁሉም የዩኒቨርሲቲው አስተዳደርም የዩኒቨርሲቲ መምህራን ማህበርም በዛ በእድገት በህብረት ፕሮግራም ላይ ከሻለቃ ባዬ ጋር ለመነጋገር ብርሃኑ ባዬ ጋር ለመነጋገር ወስኖ ነው የመጡት። እኛ ግን የተማሪዎቹ ማህበር ግን አንሳተፍም፣ በዛ እንቃወማለን። የምንቃወምበትን ምክንያት ጠቅላላ ስብሰባ አድርገን በመግለጫ አውጥተናል እና በዛ ያንን ለመቀበል በመግለጫችን ላይ ያስቀመጥናቸው ዲማንድስ ነው የምንላቸው ወይም ጥያቄዎች አሉ። እነሱ ካልተሟሉ በዛ ላይ አንሳተፍም በሚል አቋም ላይ ነው ያለ ነው እና እኛ እዚህ ላይ ለመሳተፍ አንችልም፣ ለእነኛ ጥያቄዎቻችን መልስ ስላልተሰጠን የሚል ተነስቼ ነው ያቀረብኩ። እሱ መልስ አገኛችሁ አላገኛችሁ ታውጇል። ህግ ነው፣ ደንብ ነው። ዩኒቨርሲቲው አይሰራም፣ ይዘጋል። ከ10ኛ ክፍል በላይ ነው ምናምን የሆኑ የሃይ ስኩል ተማሪዎች ይሄዳሉ ምናምን ሲሉ እኛ እንግዲህ ከተሰጠን ስልጣን ውጪ ኔጎሽየት ለመደራደር አንችልም እና ይቅርታ አድርጉልን እና እንውጣ ብለን እኔና አቦማ ተነስተን ወጣን። ያኔ ትምህርት ሚኒስቴሩ የነበሩት ዶክተር ኃይለ ገብርኤል ዳኜ ናቸው። ዶክተር ኃይለ ገብርኤል ዳኜ ደግሞ ከኔ ጋር ልዩ ትውውቅም አላቸው። አስተማሪም ነበሩ፣ አማካሪም ነበሩ፣ አድቫይዘር እና እወዳቸዋለሁ፣ ይወዱኝ ነበር እና ያ አይነት ማህበራዊ ችግር ቢኖርብኝም እኔ ክብደቱ እንግዲህ የተማሪዎቹ ነው እና እሳቸው ቢለምኑኝም እንኳን ቁጭ ለማለት አልቻልኩም፣ ወጣሁ። አቦማም እንደዛው ነው። እኛ ተቃውመን ነው የወጣነው። ሰዓት ገደብ አለን።
አሁን 1 ሰዓት ሞላን ከተወያየን። ዋው በመጨረሻ የፓርቲ ፖለቲካውንና ከዚህ የሚቀጥለውን በሚቀጥለው የመጨረሻ ክፍል አድርገን ውይይታችንን እናጠናቅቃለን። ጋሽ ጌታቸው እንግዲህ ፕሮፌሰር ጌታቸው በጋሻው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች ማህበር የመጨረሻው ፕሬዚዳንት፣ ውድ ጊዜህን ሰውተህ ይሄ እንዲያው ምናልባት የመኝታ ሰዓትም ጭምር ነው ሰውተህ ይህን ቃለ ምልልስ ለማድረግ በመፍቀድ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም ወደ 16.5 ሚሊዮን ገደማ በሚቆጠሩ ተመልካቾቻችን ስም እግዚአብሔር ያክብርልኝ፣ ጊዜ ይስጥልኝ ማለት ፈልጋለሁ።